ሩታዬን በዴቭ ቤት አብርሽን በቡዜ ቤት ያው አይታችኋል ውዶችዬ። እኔ በጊዜ አይቻቸው ነበር፣ ግን ደግሞ ሀሳቤን ለመስጠት ትንሽ አልተመቸኝምና ያው ከመሸ መጥቼባቸዋለሁ ማለት ነው ውዶችዬ። እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተም ሰላማችሁ በዝት ይበልልኝ። ያልተኛችሁ ቅመሞች ካላችሁ እንግዲህ የኔንም ሀሳብ አዳምጣችሁ ዛሬ በሩታና በአብርሽ በሁለቱም ገብታችሁ አይታችሁ ከሆነ ሀሳባችሁን እንድትሰጡኝ በአክብሮትና በትህትና ጋብዛለሁ ውዶችዬ። ያው የሩታ ነገር አያስችለንም አይደል? ቅድሚያውን እንግዲህ ለሩታ ሰጣትና ፈርስ ደግ ለሩታዬ ብያለሁ ማለት ነው። ወደ ሩታዬ ጉዳይ ስገባ ሩታና እንግዲህ ዴቭ ለምን ተገናኙ የሚለውን አይታችኋል ቪዲዮን። እንግዲህ ያው እዛ ላይ ተንተርሽ ያው እኔም የራሴን ሀሳብ ለመስጠት ነው እንግዲህ አላስችላለኝ የሩታዬ ነገርና ከመሸከች አልኩባቸው። ሩታ ያው በዴቭ ቤት የተገኘችው ዋና ነገር የዴቭ ጥያቄ እንዲሁም ደግሞ የእናንተንም እያነበብኩ ነበረ። ያው ሩታዬ በቃ የራሽን ህይወት ኑር እያላችሁ ነበር። ስለ ትናንትናውም እንግዲህ ቴክስት ሩታም የራሷን መልስ ለዴቭ እየሰጠችው ነበር። ትናንት ባየው ነገርም ዴቭ እንግዲህ የራሱ ነው ብሎ ዴቭ ራሱ እንግዲህ አንዳንዶቻችሁ ወንድም በወንድሙ ላይ የተነሳበት ጊዜ እያላችሁ ነበር። ያው ዴቭ የራሱ ስልክ ሊሆን የሚችለው እንጂ በፍጹም እያለ ነበር። እኔ ግን ትናንትና ሩታዬ እንዴት ከባለፈው እኮ ቢያንስ እኔ እማራለሁ አንድን ሰው የሆነ እንቅፋት ከመታው አንዴ ደግሞ ያ እንቅፋት ከመታው እንቅፋቱ ያ ሰው እንጂ እንቅፋቱ አይደለም እያለች ያው በተረትም እያዋዛች እንግዲህ ለዴቭ ስትመልስለት ሁላችሁም ሰምታችኋል፣ እኔም ጭምር ማለት ነው። ያ ቴክስት እንግዲህ አብርሽ እንጂ ላከልኝ በፍጹም ሌላ ሰው አላከልኝም የሚል ይመስለኛል። እኔ ግን አሁን ላይ ሲመስለኝ ውዶችዬ እስከ ሰዓቱ እስከ ቀኑ ነው ሩታ ስትናገር እየተደረገበት የተላከበትን ሰዓት ሁሉ እየተናገረች ነበር። ለኔ ግን አሁን ላይ ምናልባት አብርሽ ላይ ብቻ ሳይሆን ሩታ ላይም ጭምር ፍቅር እየተጫወተችባት ይሆን እንዲህን ነገር ፍቅር ትሆን እንዲላከችው እያልኩኝ ወደ ራሴ መለስ አድርጌ እያንጠነጠንኩ እያሰብኩት ነበረ ይህን ቪዲዮ ሳዳምጥ የነበረው። ለኔ አሁንም ውዶችዬ እንደሚመስለኝ ከሆነ ትናንትና የተላከው መልእክት በፍቅር እጅ ለሩታ ልካላት እንግዲህ ሩታ ላይ አብርሽ ላይ እንደምታደርገው ሩታ ላይ ምናልባት እየተጫወተችባት ይሆናል የሚለው የኔ ግምት ነው ውዶችዬና ዴቭ እንግዲህ ዛሬ እስከ አሁን ድረስ እኔ ከዴቭ ጋር ሲመጣ በሀሳቡ ተስማምቼ አላቅም ከበፊት ውጪ። ዛሬ ግን የተናገረው ንግግር በጣም ነው ደስ ያለኝ። ያው ምክንያቱም ሩታ በራሷ ህይወት ላይ አተኩራ የራሷን ህይወት እንድትኖር የወንድምነት ምክሩን ሲመክራትና ያው ስለ አብርሽም እንግዲህ ዛሬ ለሩታ ወገን ሆኖ ነበረ፣ በቃ ወንድም ሆኖ ነበረ የቆመው። ያው ግን በነገራችን ላይ ማለት ነው ውዶች የኔ ዴቭን እኮ አንዳንዴ አላም ነው ይቅርታ አድርጉልኝና ዛሬ በሀሳቡ ብስማማም ለምን ብትሉኝ የሆነ ሰዓት ላይ ከሩታ ጎን ቆሞ የሆነ ሰዓት ላይ ደግሞ ሸርተት ብሎ ስላየሁት ያውም ደግሞ ያው ቡዜም ስላለች ቡዜ እያለች ከሩታ ጎን ሰው ይቆማል ብሎ ማሰብ ለኔ ከብደኛል። የእውነቴን ነው የምላችሁ። እንዲሁም ደግሞ ፍቅር ከመጣሽ በኋላ ቡዜ ከሚዲያ ላይ ብን ብላ ጠፍታለች። ለምን ብትሉ ለፍቅር መልስ መስጠት አልቻለቻትም። ሩታን ግን በየዋነቷ ብዙ ጊዜ ትጠቅማባታለች። ይህ ሩታ እኔ ብዙ ጊዜ ደጋግሜ ትናገራለች፣ ግልጸኝነት አለባት እንጂ በጣም የዋህ ናት። ያንንም የዋህነቷን ተጠቅማ የሆነ ነገር ሲከሰትና የሆነ ነገር ሲፈጠር ቡዜ ቢያንስ በቀን በቀን ነበር በሩት አሁን ፍቅር ያደረገችው ነገር የሩታ ጉዳይ ቢሆን ቡዜ ቀን በቀን ነበረ የምትመጣው ማለት ነው። አያችሁ አይደለ? ሩታ የዋህነቷ ታሳዝነኛለች እምላችሁ ለዛ ነውና ቡዜም እንግዲህ ያው አብርሽና አግኝታ የመጣችሁ እንግዲህ መቼ ነው ያው ብዙዎቻችሁ ለአብርሽ በጣም ጠንከር ያለና ጠጠር ያለ መልእክት የምለውን የራሱ መቼ ነው አንተ እንደ ወንድ ቆፍጠን የምትለው የሚለው መልእክት ዛሬም ከእህቱ አንደበት ነበር የሰማሁት። አብርሽ ግን ያው ሁላችሁም ከርታችሁኛል፣ ሁላችሁም ሸሽታችሁኛል። በዚህን ሰዓት ዴቭ እንኳን የታወቀ ነው፣ የኤፍሬም እንኳን የታወቀ ነው። ዴቭ እንኳን ሩታን አግኝቶ ምን እያለ እንደሆነ ሰምቼዋለሁ። እህቴ ሁላችሁም እኔን እየከዳችሁኝ እየተረዳችሁኝ አይደለም። ባለፈም አንቺ ሄርሜላን አግኝተሽ የራስሽን ህይወት ኑሪ ብለሽ ከኔ ለማራቅ ስትሞክሪ ነበር በማለት ያው እህቱን ለመውቀስ እስከ
እስከሚመስል ድረስ ነበረ አብርሽም እህቱን ሲናገራት የነበረው። እሷም ያው ያለውን ሁኔታ አስረድታ ያው የሄርሜላን ነገር አለባብሳ የተጎዳች ሴት እንደሆነች በወደደ ባፈቀረ ልቧ እሱ ደጋግሞ እየሰበራትና እየወጋት እንደሆነና ያ ነገር ደግሞ እንደ ሴት ይበቃታል ብዬ ስላሰብኩ ነው በማለት እንግዲህ እሷም ያው ለወንድሟ የሚቻላትን ያው መልስ ስትመልስ ነበር ከእሷም እየሰማሁትና እኔ የአብርሽና የቡዜ ነገር ብዙም አያስደንቀኝም። ንግግራቸውም ብዙም ለተመልካችም የሆነ ቡዜ ስትመልስ ነበር የሆነ በውስጥ ምጽፉልኝ ደልታችኋለሁ እንዲህ እያላችሁኝ እንዲህ የምታደርጉልኝ የሆነ እንጃ በውስጥ ይመስለኛል የሩታ እህቶች እንግዲህ ያው ሩታ ስትነካባቸው አያስችላቸውም። ነብር ሆኖ አይደለ እንደሚነሱት አራስ ነብር እኮ ነው የሚሆኑትና በሩታ ምክንያት እንግዲህ በውስጥ እየተጻፈላትም እንግዲህ ሪከርዶችም እየተደረገላትም ዛቻ ሙሉ እንዳለበት ስትናገር ነበርና ያው እኔ ቡዝነሽ አይሞቀኝም አይደንቀኝም አይነት ነገር ስፈልጋችሁም እንግዲህ ድሌት ታደርጋቸዋለሁ እያለች እንግዲህ ለተመልካችም በእንደዚህ አይነት ሁኔታ ስትመልስ ነው የሰሟትና ያው በሩታ ከመጣሽባቸው በየትኛው መንገድ ብትሄጂ ቡዜ አይፋቱሽም። አንቺ ራሱ ሩታ ላይ ሲሆን ትጠነክሪያለሽ ቡዜ ማለት ነው። ሩታ ላይ ስትሆኝ እኮ አንቺ ራስሽ ትጠነክሪያለሽ። አሁን ፍቅር ያደረገችው ድርጊት ሩታ ብትሆን አንቺ ራስሽ እንዴት ሆነሽ ነው እሳት ለብሰሽ እሳት ጎርሰሽ ያችኑ ጸጉርሽን ወደፊት አድርገሽ አንጨባረሽ ወገብሽን ሸንጠሽ ማለት ነው ስለ ሩታ ለመናገር አይበቃሽም እንዴ? የራስሽን ህይወት አትኖሪም እንዴ? አንዴ እኮ ህይወት ተጀምሮ የሆነ ቦታ ስታክ ያደርጋል። ከዛ እኮ ሴት ልጅ የራሷን ህይወት ትጀምራለች። እኔ ብሆን እያልሽ እንደ ምሳሌና እንደ ተረት እየጠቀሽ ሩታን ለማሸማቀቅ ትመጭ ነበር። ፍቅርን ግን ሳይሽ አልቻልሻትም። አየሽ ሩታ ብዙ ጊዜ እናንተ ስጠሯትም እንደዛ ስታደርጉ ጓትም ብዙ ጊዜ ስትጎዳ የነበረችው የዋህ ጎንና የምታሳዝን ልጅ ናት። እውነት ለመናገር እኔ እውነት ነግራቸዋለሁ። ሩታ በጣም የዋህ ናት፣ ግልጽ ትናገራለች። የመጣባትን ነገር እኔ ብዙ ጊዜ ላለው ፊት ለፊት ነው፣ ወንድም ሆነ ሴት ከኋላ የለም፣ ፊት ለፊት የጠሯ ቦታም ትገኛለች። እኔ የሚገርመኝ ብዙ ጊዜ ከወንዶች ጋር ማለት ነው ሄዳ ፊት ለፊት እኩል ተጋፍጣ ነው የምትመለሱ። ይህ ከኋላ ምናምን ነገር አትችልበትም። እና አሁን ግን ቡዜን በትክክል ለአብርሽ ብቻ ሳይሆን ደህና አድርጋ ያስገባችላቸው ፍቅር ለሷም ጨምር ነው። እና አሁን እንግዲህ ወንድሟ ምን ስትለው ነበር? አንተ ህይወቴንና ፍቅሬን ያስቀጥላል ብለ መፍትሄ ነው ያልከውን እርምጃ ሁሉ ውሰድ ወንድሜ፣ እኔ ከአንተ ጎን ቆማለሁ ያኔ እያለችው ነበር። ይሄ ማለት ደግሞ ያው ፍቅርን ከሳሳት ይመስለኛል። መቼም ልጇን ጥላ ፖሊስ ጣባ መግባት አትፈልግም። እጇ ላይ ያለ ነገር ካለ ትሰጥሃለች አይነት ነገር ይመስለኛል። አላየሻትም እንዴ እናቴ? እጅን በአፍ እኮ ነው የምታስጭነው ፍቅር ስትናገር። እጁን በአፉ አስጭና ሁኔታው የመለሰችው እናቴ። እንዲሁ አላየሽም እንዴ ቪዲዮም ቡዜ ቪዲዮን አልተመለከትሽም እንዴ? እሱ ቢልለት ፍቅርን አንበረክካለሁ ብሎ ሄዶ እንኳን ሊያንበረክክ ለራሱ አንገቱን ደፍቶ ተቅለስልሶ ነው የተመለሰው። በፍቅር ንግግር አልቻላትም። እና እንኳን አንቺ እሱ ያጠፍቶበት ነው እሷን ከሱ ወንጀለኛ ናት እጇ ላይ። በነገራችን ላይ እኮ ምንም ማስረጃ የለውም። አሁን ፍቅር እጇ ላይ ይኑር አይኑር እኮ ማስረጃ የላችሁም። አንድን ሰው ስትከሱ እጃችሁ ላይ ማስረጃ ሊኖር ይገባል። አብርሽም አንቺም ደግሞ በእኔ አያምርም፣ እኔ ግን ይሄን ማድረግ እፈልጋለሁ አልሽ። ለመክሰስም ያቃጣሻል ደግሞ አይደል? በወንድም ቦታ ሆንሽ አልፈርድብሽም። በእርግጥ ወንድምሽ ነው። ግን ቢሆንም አንቺም ሆንሽ አብርሽ እችን ፍቅርን ሄዳችሁ እንደዚህ እጇ ላይ አለ እንዲህ ስትሉ እኮ መረጃ ትባላላችሁ። መረጃ ያለ መረጃ የሚሰራ ህግ የለም የኔ ቆንጆ። ያለ መረጃ ህግ አይቀበልሽም። ያ ነገር ደግሞ አብርሽ እጅ የለም። ወንድሞች ልጅ እያስፈራራችሁ ነው። ይሄ ነገር እኔ ጋ አለ። ከእኔ ጋር ካልሆንክ ግን በየፌስቡኩ በየቴሌግራሙ እለቅባለሁ በየቲክቶኩ እያለሽ ምናልባት እያስፈራራችሁ ሊሆን ይችላል እንጂ ተለቆበት የያዘው መረጃ የለም። አይደለ እንዴ? ስለዛ በምንሽ ትከሻታለሽ? እሱስ በምን ጠፍቶት ይመስልሻል? አስፈራርቷታል እኮ። ካልሆነ እንዲያደርግሻለሁ፣ እስር ቤት ከትሻለሁ፣ የሚወዱሽን ተሰናበች፣ የሆነ ከእንትን የሚላት እስከሚመስል ድረስ የሞት ፍርድ የተፈረደባት እስከሚመስል የሚወዱሽ ተመልካቾች አሉ፣ እነሱን ተሰናበች እያለ እኮ ባለፈ አይተናል። ግን ልጅቷ ሸብረክ ልትልለሳችል ስለቀረች ነው ዝም ያለው ማለት ነው። እና የራሱ እና ስለ ሄርሜላም እያወራች ነው እንግዲህ የሰማዋት ማለት ነው ውዶችዬ። እኔ ግን አሁንም ስለ ሄርሜላ ስለ አብርሽ ስለ ቡዜ ሳይሆን እንዱ ብቻ ስላዳመጥኳቸውና ስላዩዋቸው ያው የራሴን ሀሳብ ልስጥበት ብዬ ትንሽ እንደው ጣል ላደርግበት ብዬ መጣሁ እንጂ እውነት ለመናገር እኔ ምንጊዜም ስለ ሩታ ነው። በቃ ሩታዬ
አሁንም ድረስ እህቶችሽ ከበፊትም ጀምሮ ያው ይናገራሉ። እኔ አሁንም ውስጤ ይጠራጠራል። ምናልባት ይሄንን የላከችልሽ መልእክት ፍቅር ራሷ ትሆናለች። አንቺ እኔ አሁን ሩታ ላይ አልፈርድም። ምናልባት እሱ ነው። እሱ ደግሞ እኮ ይናገራል። እጄ ላይ ነበረ ስልኬ ማንም አልወሰድም እያለ ትናንትና ቪዲዮ ላይም ዛሬም በቡዜ ሳይሆን ዴቭ ራሱ እንደሰማው ከዴቭም አንደበት ሲናገር ነበረ። እና ያው ሁሉም እኔን ሸርተት እያሉ ሁሉም የሚከዱኝ ናቸው እያለ ዳኒ ብሎ ባይጠራ ራሱ ያው ዳኒም ትናንትና የሆነ እያሟለጨው ነበረ። አይታችሁ ከሆነ ዳኒ ራሱ ትናንትና ከአብርሽ ሸርተት እያለ ወደ ሩታ እየወረደና ወደ ሩታ እያመዘነ እያየ ነው ነበር። በእርግጥ ዳኒን ያመነና ጉም የዘገነ አንድ ነው። እሱ እዛም ማሊያ ለብሶ ነው የሚጫወተው። ዛሬ ሩታ ጋ ነው ስትሉት ነገ ዴቭም እንደዛው ነው። ለመናገር በዛሬው ሀሳብ ብቻ ነው የተስማማሁት። ሁላችሁም አይታችኋል። እኔ ከመሸ ነው እንግዲህ ባየው ከመሸ መጣውባችሁ እንጂ ሁላችሁም ጋር ቅመሞች ደርሷችሁ አይታችኋልና ብዙዎቻችሁም ያው በዴቭ ሀሳብ ልክ እንደኔ ተስማምታችሁ ዛሬ ትክክል ነህ። አዎ ሩታዬ በቃሻል። እስከ መቼ የራስሽን ህይወት ኑሪ። በቃ ዴቭን በቃ መቼ ነው ቆፍጠን ብለሽ የራስሽን ሩታዬ የራስሽን ህይወት ከልጅሽ ጋር የምትኖሪው? በሌላ ስራ እስቲ ወደ ዩቱቡም ቻናል በራስሽ አይዲያ በራስሽ ስራ ነው እያለ ነበር ሲመክራት የነበረው። ይሄ ማለት ደግሞ አብርሽን ከህይወትሽ አውጪ ነው። በቃ ከዚህ በኋላ ከሱ ጋር ምንም አይነት ታሪክ ውስጥ አትግቢ ነው። አሁን ብዙዎቻችሁ ትናንትና ሳያችሁ እውነት አብርሽ ጽፎላት ከሆነ ታዲያ ለሄርሜላ ማሳየት ለምን አስፈለገ? ማሳየት ካለባት ለፍቅር ነው ማሳየት ያለባት። ምክንያቱም አሁን ባሉበት ሁኔታ ግንኙነቱ አብርሽ ከሄርሜላ ጋር ሳይሆን ከፍቅር ጋር ነው እያላቸው የራሳችሁን ኮሜንት እየሰጣችሁም ነው፣ እኔ ቤት ጭምር። አብርሽና ሄርሜላ ግን አሁን ያሉበት ነገር በጣም ጥሩ ሁኔታ እንዳልሆነ ነበር አሁንም ሲናገር እንደሰማሁት። ሄርሜላ ጭራሽ ስልኩን እንደማታነሳና አሁን ላይ ማንንም ሰው ማናገር እንደማትፈልግና ማንም ሰው ወደ ቤቷ ድርሽ እንዲል እንደማትፈልግ እየተናገረ ነበር አብርሽ። ርቃኛለች አሁን ላይ እያለ ነው። ርቃኛለች እያለ እየተናገረ እሰይ እንኳን ራቀች። ያው የእጅና አገኘው። አንተም እኮ ተጨማለቅ አብርሽዬ፣ ተጨማለቅ እኮ እንዴ። በቀደም እኮ ፍቅር እኮ አንዴ ተበልቶበታል ብለን አንተ የተበላበት ሙድ ይዘ እየመጣ እያራመድክ ታዲያ እች ልጅ እንዴት እንድትቀበልን የፈለግከው እንዴ? እንኳን እሷ እኛ እንኳን ምናይህ እንኳን ለመቀበል ውስጣችን አዳግቶናል። አዎ አብርሽ ሳያቅ ነው። ኧረ ይከብዳል አብርሽ። ስንት ጊዜ እንዴ እሷ ራሱ እኮ ነገረች፣ እህቱ ራሱ ዛሬ ግልጽ ሆና የነገረችው እንዴ በአንተ እኮ አንገቴ እንደፋው አለችው። የእውነት ቡዜ ዛሬ ምን ብዬ ስንችል ልጅ ወደ ወንድሜ ድጋሚ እኔ ወደ ህይወቱ ፍቅር ጀምሪ ህይወት ጀምሪ ብዬ በፊት ትዳር ቢኖራችሁ አሁን ለልጆቻችሁ ምናምን ተብሎ ማልሽ መጋውን ግን እንዴት ብዬ እኔ እኮ በአንተ አቀረቀርኩኛልሽ ቡዜ። አዎ ቡዜ፣ እኛ ራሱ አብርሽ እንደሚመለከት ሰው አቀረቀርን። ደግሞ የሚያስጠላው እኮ ምክንያቱ ሁላ አንድ አይነት እኮ ነው። የሆነ ምንም አያሳምን ምንም ተመልካች ጋር መጥቶ የማያሳምን ምክንያት። ሰው እንዴት 2-3 ጊዜ ይበላል እንዴ? 2-3 ጊዜ እንዴት በአንድ ቁማር ውስጥ ይቆያል ሰው? እሱ እኮ 3ም 4ም በዛ በመጀመሪያ ባሳለፈው ቁማር ውስጥ ነው እኮ እኛ እያገኘን ያለ ነውና ሄርሜላ ቤቷን ዘግታ ብቻዋን መቀመጧ እኔ ተመችቶኛ እናቴ። ይቀጥል ነው ሄርሜ። እንደዚህ ከሆነ አሁንም ቤትሽን ዘግተሽ ማለት ብቻሽን ነው መቀመጥ ያለብሽ ሄርሜ። እና ሩታዬ በነገራችን ላይ እኔም ያው ብዙ ጊዜ ያው በለነዋል ውዶች፣ ሁላችንም ደጋግመን ይደክማልና ደጋግመን ተናግረናታል። እኔ አሁን የትናንትናውን ራሱ ተላከልኝ ያለችውን ነገር ራሱ እግዚአብሔርን መታ ራሱ ለአብርሽ ማሳየት የለባትም። በቃ ላከላት አይደል? እሱ ከሆነ የእውነት እኔ ግን አሁንም የእውነት አብርሽ ነው ብዬ እኔ ውስጤ ለመቀበል ከብዶታል ውዶች። እናንተ አሁን ሰዓትም አለው እኮ ምትክ ቀንም አለው። እሷም እየተናገረች ነው እንግዲህ ከዛን ጊዜ በኋላ ፍቅርን እንዳላገኘችም ግን ለእኔ እየተዋጠልኝ አይደለም። እኔ አሁን ፍቅር ናት ልክ አብርሽ ላይ እያደረገች እንዳለችው ድርጊት ሩታ ላይም እንደዛ አብርሽ ነው ብላ ሩታ እንግዲህ ብዙም በእርግጥ ሩታ ብዙም ለአብርሽ ይሄና የምትንሰፈሰፈ ሴት አይደለችም። ለምን ከዚህ በፊት ያው ብዙ ጊዜ ብዙ ነገሮችን አሳልፈው የተለያዩ ሰው ስለሆኑ፣ ግን ደግሞ አሁንም ፍቅር ምናልባት ሩታንም ለመፈተንም በሩታ ህይወትም ለመጫወት ይሆናል ይሄን ነገር እያደረገች ያለችው የፍቅር ስራ ይሆናል ብዬ ነው እኔ አሁንም እንደዚህ አይነት ሀሳብ ውስጥ ነው ያለው ውዶችዬ ማለት ነውና ለማንኛውም ሩታዬ ወጣም ወረደም ማለት ነው ህይወት ይቀጥላል። የኔ ቆንጆ አንቺ ሴት ልጅ ነሽ። እንደው በራስሽ ስራ ብትመጭና እንደው ይሄ የሚወድሽን ተመልካች ብታስደስችው መንፈሳቸውን ይሄ በአብርሽ ጭቅጭቅ በአብርሽ ንዝንዝ የደከመው መንፈሳቸውን ደግሞ በራስሽ በሩታ ጀግኗ
ስራ መተሽ ደግሞ ኦዲየንስሽን ብታበረታች ያለውን ይህታችሁ እኮ ጠንካራ ነኝ እጅ አልሰጥም ለማብዬ ብለሽ ጥንካሬሽን ልክ እንደ እናትሽ ጥንካሬሽን ለተመልካቾች ብታሳይ እኔም ደስ ይለኛል። እና ውዶችዬ እንግዲህ ከመሸ መጣሁባችሁ። ዋና ጉዳይ ይሄ ነው ማለት ነው ምርጦች። ይሄችን ካልኳችሁ እንግዲህ እናንተም ደግሞ እንደተለመደው እስቲ ሀሳባችሁን መታ እያደረጋችሁ ብትሰጡኝ ደስ ይለኛል ውዶችዬና ያለው እንግዲህ ሀሳቤ ይሄን ይመስላል የኔ ምርጥ ተመልካቾች ማለት ነው። እስቲ ስለ ሩታም የምትሉት ነገር ካለ እስቲ ምን ትላላችሁ? የሩታ እህቶች ብዙ ናቸው መቼም። የሰው ፍቅር እሷ አዝንቦባታል። የእውነት የሰው ፍቅር ሩታ እኔ ሩታ ምንም ብታደርግ ተመልካቿ የሚጠላት ተመልካች አይደለም። እግዚአብሔርን ነው መላችሁ። በቃ ሩታ ለምን የራሽን ህይወት አትኖሪም ከሉልዬ ጋር ነው ይሏታል፣ ይቆጧታል። እንደ ተመልካች እንደ ቅርብ ቤተሰብ ሆነ እንደው ሩቅ ሆነው በስልክ እንደሚያዋት ተመልካች አይደሉም። በቃ አጠገቧ እንዳለ እንደ ስጋ ቤተሰብ ነው ሲመክሯት ራሱ የቴክስታቸው ራሱ በጣም ነው የሚገርመኝና እነዚህን ተመልካቾች ደግሞ ሩታዬ እንደው በአዳዲስ ስራዎችሽ እየመጣሽ ብታስደንቂያቸው ብታስገርሚያቸው ነው የምለውና ከዚህ አብርሽ ከሚለው ሰውዬ እንደው እኛም እኮ ደከመን እንደው ቢቀጣን ራሱ እንትን ደጋግመን የተናገር ነው ስለ አብርሽ ራሱ የእውነት በጣም ከባድ ነውና አሁን ላይ እንግዲህ አቶ አብርሃምም የብቸኝነት ስሜት ውስጥ እንዳለ ነው የተናገረው። እንግዲህ ሁሉም ርቀውታል። እንግዲህ ማንም እንኳን ጓደኞቹ ቤተሰቦቹ የኤፍሬምን ነገር ማህቴ ተይኝ አለ እኮ የእሱን ነገር ተከድኖ ይብሰር። የእሱ ሲገርመኝ ደግሞ የዴቭም ተጨምሮ የት እንዳለው ከሩታ ጋር እንግዲህ ብዙ ጊዜው በነገራችን ላይ ዴቭ ብዙ ጊዜ ሸርተት ቢልም ሙሉ ለሙሉ ግን ሩታን ከልብ ውስጥ ማውጣት ትናንት ራሱ እያለ ነበረ። አንቺን ብዙ አልቅሰሻል ምናምን እያላት ነበር ሩታን እያለ ነበረ ዴቭ ትናንት ሩታን አያገኛት አላቅም። እንግዲህ አብርሽ ነው ሲናገር የሰማሁትና ሩታዬ ብዙ አዛኝ አላት። በነገራችን ላይ እኔ እንደውም እነሱ እንደሚያጣጥሏት አይደለም እኮ ሩታ ብዙ አዛኝ አላት። የሚገርማችሁ ነገር ማለት ነውና ቤተሰብም ይወዳታል። የእውነት እንደው ከቡዜ ውጪ ማለት ነው የእውነት የአብርሽ ቤተሰቦች በጣም ጋሽዬ ራሱ እኮ ሩታን ሲያገኙ እንዲህ ስፍስፍ እንደሚሉ እኮ የእውነቴን ነውና ከምንም በላይ ደግሞ የባል ቤተሰብ ሲወዳችሁ አስቡትና እኔ ግን የሆነ ህልም ይታየኛል ሩታና አብርሽ የሆነ በቃ በቅርብ ጊዜ የሆነ የሚታረቁ ሰላም የሚፈጥሩ ምናምን ነገር ወደ ትዳሩ እሱም የሚመለስ በቃ ስልችት ሲለው ነገሮቹ ድክም ሲለው እንደ ወደ ትዳሪ በመለስ እንደው እስከናመሌ እስከ ባህሬ ቻለችኝ ያንን ልጅ የመሰለ የሰጠችኝ ሚስቴ ድሮ ሚስቴ ትሻለኛለች ብሎ ራሱ የሆነ ሰዓት ወደ ሩታ ሩጫ እንዳደርግ ነው የምጠብቀውና ይህን ያለው ነገርና ውዶችዬ እንደውም ይሄ ሁሉ አወራለሁ ብዬ አላሰብኩም። እግዚአብሔር ማለት የሆነ ትንሽ ሰሞኑን ስራም ደከምከም እያደረገኝ ስለሆነ ሀሳቤን ብትንትን እያለባችሁ ነውና እንግዲህ እናንተ ደግሞ ሰብሰብ ጠቅለል አድርጋችሁ ሀሳብ አስተያየታችሁን እንድትሰጡኝ ነው የኔ ምርጦች። በያላችሁበት የሩታ እህቶች ሰላማችሁ ጤናችሁ እንዲሁም የሁሉም እኔ በነገራችን ላይ አረብ ሀገር ያላችሁ ልጆች የሄርሜላ የሚሆኑ የአብርሽ የቡዜም የሩታዬም አድናቂዎች ወዳጆች ሁላችሁንም ወዳችኋለሁ። እግዚአብሔር ለምን እናንተ ስደት ያላችሁ እህቶቼ ናችሁ። እናንተ መናጠፍ ደግሞ በምናየው ነገር እኛ እዚህ እርስ በርስ ደግሞ ሌላ አጀንዳ እንክፈት እንዲያራ አይደረግም። እናንተ ሰላማችሁ እነሱ እዛ ዘነት ብለው ያማራቸውን በልተው ያማራቸውን ለብሰው ተኳኩለው ጸጉራቸውን ነው እንደምታዩት። ቡዜ ራሱ ቀይ ቀብታ ጭድ አስመስላ እየመጣ ይዘንጥ ብለው እነሱ ቆመው ነው የሚያወሩት። እናንተ እናቴ ስንት ነገር እያደከማችሁ ከፎቅ ታች ላይ ስንት ደረጃ እየወጣችሁ ነውና የእናንተ ሰላማችሁ ይብዛና ስደት ያለው እህቶቻችሁን አትርገሙ፣ አትሳደቡ። እሺ ውዶች፣ የእነሱ የተመቻቸ ህይወት ላይ ቁጭ ብለው ነው እንደናንተ እየተጎሳቆሉ እናንተ እየደከማችሁ እነሱ ዘና ብለው ቁጭ ብለው ነው ቪዲዮአቸውን የሚሰሩትና ለገባችሁ ነው እንግዲህ ይህችን መልእክት ማስተላልፈው። ለዛ ነው ሁላችሁንም እኩል ነው የምወዳችሁ የእውነት የሁሉንም ደጋፊ ማለት ነው። እና ሰላማችሁ ጤናችሁ በዝት ይበልልኝ የኔ ምርጦች። እንግዲህ እንደተለመደው ለቤት አዲስ ከሆናችሁ ያው ሰብስክራይብ የምትለውን ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትትና ጋብዛለሁ የኔ ምርጦች። ነገ በአዲስ እንግዲህ ሩታዬ ዛሬ በራሷ የለችም። በራሷ ደግሞ ከመጣች ነገ ከችልላችኋለሁ። እስከዛው ግን ማለት ነው ሰላም ያዋለን ሰላም እንዲያሳድረን ምኞቴ ነው የኔ ምርጦች ማለት ነው። ሀሳባችሁንም እንድሰጡኝ ጋብዛችሁ